ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ አርዕስተ ዜናዎቹን ነው። ኬንያ በናይል ወንዝ ላይ የኃይል ማመንጫ ግድብ ከገነባች ግብጽ የገንዘብ ድጋፍ አድርጋለሁ ማለቷ አነጋጋሪ ሆኗል። የአማራ ሕዝብ ሊቃኖቼ ታስረውብኛል፣ በሀገራዊ ምክክሩም አልተወከልኩም ለማለት በቂ ምክንያት አለው ሲሉ ዶክተር ደሳለኝ ጫኔ ተናገሩ። ከአሜሪካ ጋር የተካረረ ፍጥጫ ውስጥ የገባችው ኢራን ከሩሲያ ጋር ወታደራዊ ልምምድ ልታደርግ መሆኑ ተሰማ። ወደ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ እኔ አብስራ ገዛኝ ነኝ። መልካም ቆይታ። ወደ ቀዳሚ ጉዳያችን ስናልፍ ኬንያ በናይል ወንዝ ላይ የኃይል ማመንጫ ግድብ ከገነባች ግብጽ የገንዘብ ድጋፍ አደርጋለሁ ማለቷ አነጋጋሪ ሆኗል። ኢትዮጵያ በአባይ ወንዝ ላይ የገነባችውን ታላቁ የህዳሴ ግድብን በመቃወም የሚታወቁት ግብጽና ባለስልጣኖቿ ኬንያን እንደ መሸጋገሪያ ተጠቅመው ምስራቅና መካከለኛው አፍሪካ ዘልቀው ለመግባት ላይ ታች ማለታቸውን ቀጥለውበታል። ብዙነህ እንዳለ ዝርዝር አለው። የኢትዮጵያ ታላቁ ህዳሴ ግድብን በመቃወም የምትታወቀው ግብጽ ኬንያ በናይል ወንዝ ላይ የኃይል ማመንጫ ግድብ ከገነባች የገንዘብ ድጋፍ ለማድረግ ዝግጁ መሆኗን የሀገሪቱ ውጭ ጉዳይ ሚኒስትር መግለጻቸው እያነጋገረ ነው። የናይል ተፋሰስ ሀገሮች የጋራ ተጠቃሚነትን ለማረጋገጥና የአንድ ወገን እርምጃዎችን ውድቅ ለማድረግ ያለኝን ቁርጠኝነት ይገልጻል በማለት የግብጽ መንግስት እየገለጸበት እርምጃ በኬንያ ለሚካሄደው የግድብ ግንባታ የገንዘብ ድጋፍ የማድረግ ፍላጎት እንዳላት የውጭ ጉዳይ ሚኒስትሩ ተናግረዋል። የግብጽ የውጭ ጉዳይ ሚኒስትር ከኬንያው ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሙሳሊያ ሙዳቪድ ጋር በናይሮቢ ተገናኝተው በተወያዩበት ወቅት ኬንያ ለደቡባዊው የናይል ተፋሰስ ፕሮጀክቶቿ የግብጽ መንግስት የገንዘብ ድጋፍ በአማራጭነት እንድትጠቀም የግብዣ ሀሳብ አቅርበዋል። በተጨማሪም የግብጽን በቀይ ባህር የሚገኙ ወደቦችን ከኬንያ በህንድ ውቅያኖስ ላይ ከሚገኙ ወደቦች ጋር በማገናኘት የንግድ የተፈጥሮ ሀብት ልማትን ለማሳደግ የጋራ የባህር መስመር እንዲዘረጋ የግብጽ መንግስት ሀሳብ ማቅረቡ ተሰምቷል። የግብጽ የውጭ ጉዳይ ሚኒስትር ወደ ናይሮቢ ይዘዋቸው የሄዱት የአብረን እንስራ ጥሪዎች እንደ አውሮፓውያን አቆጣጠር ጥር 2025 በሁለቱ ሀገሮች መካከል የተቋቋመውን የሁለትዮሽ ስትራቴጂካዊ አጋርነት አካል ናቸው ተብሏል። የግብጽ ባለስልጣን አክለውም ካይሮ በዚህ ዓመት በምታስተናግደው 8ኛው የኬንያ ግብጽ የጋራ ኮሚሽን ስብሰባ ላይ የሁለትዮሽ ትብብርን በሚያጎለብት ዘርፍ ብዙ ስምምነቶች እንደሚደረጉ ገልጸዋል። የግብጽ ሚዲያዎች የኬንያ ውጭ ጉዳይ ሚኒስትር ሙዳቪድ ኬንያ የሁሉም የናይል ተፋሰስ ሀገሮች ጥቅምን ለማስከበር ውይይትና ትብብር እንደሚያስፈልግ ታምናለች ማለታቸውን የዘገቡ ሲሆን በግል የማህበራዊ ትስስር ገጻቸው ላይም ኬንያና ግብጽ የረጅም ጊዜ አጋርነታቸውን በማጠናከር ለንግድ ለኢንቨስትመንትና ለቀጠናዊ ትስስር አዳዲስ እድሎችን መክፈታቸውን ቀጥለዋል ሲሉ አስታውቀዋል። ግብጽና ባለስልጣናቶቿ ኬንያ እንደ መሸጋገሪያ ተጠቅመው ወደ ምስራቅና መካከለኛው አፍሪካ ዘልቀው ለመግባት ላይታቸው ማለታቸውንም ቀጥለዋል። የኢትዮጵያ ታላቁ ህዳሴ ግድብን በመቃወም የምትታወቀው ግብጽ ኬንያ በናይል ወንዝ ላይ የኃይል ማመንጫ ግድብ ከገነባች የገንዘብ ድጋፍ አደርጋለሁ ማለቷ የዚሁ አንድ ማሳያ ተደርጎ ተወስዷል። ባለፈው ሳምንት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በመሩትና በናይል ወንዝ ዙሪያ የብሩንዲ፣ የሩዋንዳ፣ የደቡብ ሱዳን፣ የታንዛኒያ፣ የኬንያና የኡጋንዳ የውጭ ጉዳይ ሚኒስትሮች በተሳተፉበት ስብሰባ የውጭ ጉዳይ ሚኒስትሮቹ የናይል ተፋሰስ የትብብር ማዕቀፍ ስምምነት በፍጥነት በማጽደቅ የናይል ወንዝን የሚያስተዳድር የናይል ተፋሰስ ኮሚሽን በፍጥነት ተቋቁሞ ወደ ስራ ለማስገባት መስማማታቸው ተገልጾ ነበር። በዚሁ ውይይት ላይ የተሳተፉት የኬንያው የውጭ ጉዳይ ሚኒስትር ሙሳሊያ ሙዳቪድ የውሃ ደህንነት ለቀጠናው መረጋጋትና ለህዝብና ጤና እንዲሁም ለረጅም ጊዜ የኢኮኖሚ እድገት መሰረት በመሆኑ የጋራ ኃላፊነታችንን በመወጣት የውሃ ደህንነትና ፍትሐዊ አጠቃቀምን ማረጋገጥ አለብን ሲሉ በማህበራዊ ገጻቸው ገልጸዋል። ከኬንያ በስተቀር 6ቱ ሀገሮች የናይል ተፋሰስ የትብብር ማዕቀፍን አጽድቀው የናይል ተፋሰስ ኮሚሽንን ለማቋቋም የሚያስፈልገውን ፊርማ ያሟሉ ሲሆን ኬንያ በውይይቱ ያንጸባረቀችው አቋም የትብብር ስምምነቱን ለማጽደቅ ከጫፍ መድረሷን አመላካች ነው ተብሎ ነበር። የግብጽ ባለስልጣናት ወደ ናይሮቢ ተጉዘው ያቀረቧቸው ሀሳቦችና ያንጸባረቁት አቋምም ከዚህ ቀደም የናይል ኮሚሽን እንዳይቋቋም ለማድረግ የስምምነቱ ፈራሚ ሀገሮችን ለመከፋፈል ከምትሰራው የዲፕሎማሲ ስራ ጋር ተያይዞ እርምጃዋ እስካሁን የኮሚሽኑን መቋቋም ያላጸደቀችውን ኬንያንም የማሳመን ተግባር መሆኑ እየተገለጸ ነው። ባለፉት ጊዜያት ኬንያ በታላቁ ህዳሴ ግድብ ግንባታ ላይ ኢትዮጵያን የሚደግፍ አቋም ያላት ሲሆን ሁለቱ ሀገራት በኤሌክትሪክ ፕሮጀክቶችን የሚያገናኝ መሆኑ ትብብሩን ይበልጥ ያጎላ ከመሆኑም በላይ ከ2000 ሜጋዋት በላይ ኃይል በዝቅተኛ ዋጋ እንድትገ
እንድትገዛ ማስቻሉ ድጋፉን ያጠናክረዋል። የኬንያው ፕሬዝዳንት ዊሊያም ሩቶ ጳጉሜ 4 2017 ዓ.ም በተካሄደው የታላቁ የኢትዮጵያ ህዳሴ ግድብ ምረቃ ስነ ስርዓት ላይ ዋና እንግዳ ሆነው ተገኝተውም ነበር። ፕሬዝዳንት ሩቶ በስነ ስርዓቱ ላይ ባደረጉት ንግግር ታላቁ የኢትዮጵያ ህዳሴ ግድብ ሀገራዊ ፕሮጀክት ብቻ ሳይሆን ፓን አፍሪካን መግለጫ ነው ሲሉ አሞካሽተውትም ነበር። ሀገራቸው ከግድቡ ከሚመነጨው የኤሌክትሪክ ኃይል እየተወሰነ ለማግኘትም የኃይል ሽያጭ ስምምነት ለመፈረም ዝግጁ መሆኗን አስታውቀዋል። የትኛውም ሀገር ይህንን አይነቱን ሀብት የመጠቀም እድል መከልከል የለበትም ያሉት ሩቶ የናይል ውሃ አጠቃቀም በፍትሐዊነት፣ ዘላቂነት እና ትብብር እንዲሁም የእርስ በርስ መከባበር ላይ መርሆች ላይ የተመሰረተ ሊሆን እንደሚገባም መናገራቸው ይታወሳል። የአማራ ህዝብ ሊቃኖቼ ታስረውብኛል፣ በሀገራዊ ምክክሩም አልተወከልኩም ለማለት በቂ ምክንያት አለው ሲሉ ዶክተር ደሳለኝ ጫኔ ተናገሩ። የህዝብ ተወካዮች ምክር ቤት የሀገራዊ ምክክር ኮሚሽን የስራ ዘመንን ባራዘመበት አስቸኳይ ስብሰባ ላይ ከምክር ቤት አባላት የተለያዩ ጥያቄዎች ተነስተዋል። ተጨማሪ አለን። የህዝብ ተወካዮች ምክር ቤት ትናንት ረቡዕ የካቲት 11 ቀን 2018 ዓ.ም ባካሄደው አስቸኳይ ስብሰባ የኢትዮጵያ ሀገራዊ ምክክር ኮሚሽንን የስራ ዘመን ለሁለተኛ ጊዜ ለ8 ወራት አራዝሟል። የሀገራዊ ምክክር ኮሚሽኑ የስራ ዘመን በተራዘመበት የምክር ቤቱ ስብሰባ ላይ የምክር ቤቱ አባላት የተለያዩ ጥያቄዎችን ለምክክር ኮሚሽኑ ኃላፊዎች ያቀረቡ ሲሆን ከእነርሱም መካከል ሀገራዊ ምክክሩ በተደጋጋሚ በአማራ ልሂቃኖች መታሰር ዙሪያ መፍትሄ እንዲሰጥ የተጠየቀውን ጥያቄ ምላሽ አልሰጠም ሲሉ የጠየቁት የምክር ቤት አባሉ ዶክተር ደሳለኝ ጫኔ ናቸው። ዶክተር ደሳለኝ ጫኔ በአሁኑ ወቅት ሌሎች ህዝቦች ልሂቃኖቻቸው አልታሰሩባቸውም፣ በሰፊው ታስረው የሚገኙት የአማራ ክልል ህዝብ የወከላቸው የአማራ ልሂቃን ናቸው፣ ህዝቡ ልሂቃኔ ታስረዋልና ሀገራዊ ምክክር ኮሚሽኑ አልወከለኝም ቢል ይችላል ሲሉ ተናግረዋል። በርካታ አማራዎች በፖለቲካ አስተሳሰባቸው በማንነታቸው ታስረው ለረጅም ጊዜ በእስር ቤት እየተንገላቱ ነው። እነዚህ ደግሞ ተራ ዜጎች አይደሉም። ማህበረሰቡ ጉልሃን ብሎ የሚለያቸው፣ ማህበረሰቡ ልሂቃን ብሎ የሚያስቀምጣቸው የሀሳብ መሪዎች ናቸው። የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶች ናቸው። የህዝብ ተወካዮችም አሉበት፣ የተመረጡ የህዝብ እንደራሴዎች። እነዚህ እንዲፈቱ በእናንተ በኩል ጥያቄ አቅርባችሁ አስፈጻሚው አካል ምንም ያደረገው ነገር የለም። ይህንን ግን አሰርቲቭ ሆናችሁ በእናንተ በኩል ለሚዲያዎችም ለኢትዮጵያ ህዝብም ስታሳውቋል። መንግስትም ይህን እንዲያደርግ ጠይቀን ለምክክር ሂደቱ እንዲያግዘን ይህን ጥያቄ አቅርበን በመንግስት በኩል ትብብር አላገኘንም ብላችሁ ስትገልጹ አልሰማም። ከገለጻችሁትም በለበሳስ ነው የምትገልጹት። እና አሁንም ቢሆን እኔ ከመጀመሪያው ይህን ሂደት ከመደገፍ ተነስቼ አሁን ኢንዲፈረንት የሆንኩበት ሂደት ነው። ኦልሞስት ስሜት አልባ ነኝ። በዚህ ሂደት የሀገሪቱ ችግር ይቀረፋል የሚለው ተስፋዬን አጥቼበታል። ባለው ሂደት ገምግሜ አይቼው ማለት ነው። አሁን ባይዘው ሌሎች ህዝቦች ልሂቃን ታሳሪዎች የላቸውም። ክቡር ኮሚሽነር ለመረጃዎች ያክል ከትግራይ የፖለቲካ ልሂቃን የታሰሩ አላውቅም። እኔ ከኦሮሞ ብዙ የታሰሩ ሰዎች ነበሩ፣ ተፈተዋል። በሰፊው ታስሮ ያለ ልሂቃኖቹ ከአማራ ህዝብ ያሉ ተወካዮች ናቸው። ስለዚህ ነገ ልሂቃኖቼ ታስረውብኛል አልተወከልኩም ቢል ህዝብ በቂ ምክንያት አለው ብዬ መከራከር እችላለሁ። ስለዚህ ይህ ጉዳይ መፍትሄ ቢሰጠው አሁንም መንግስት በትክክል ችግሩ እንዲፈታ የሚፈልግ ከሆነና በውይይት የኢትዮጵያ ፖለቲካዊ ችግሮች መፍትሄ ያገኛሉ ብሎ የሚያምን ከሆነ አትሊስት ሚኒመም ነገር ነው። ለምክር ቤት አባሉ ዶክተር ደሳለኝ ጫኔ ጥያቄ ምላሽ የሰጡት የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ የእኛ ጥረት በዘር ሳይሆን በአጠቃላይ የሰው ልጆች መብት ተከብሮ ያለ አግባብ መታሰር የሌለባቸው መታሰር እንደሌለባቸው ግፊት ማድረግ ነው ሲሉ ተደምጠዋል። አማሮች ታስረዋል። በአብዛኛው የታሰሩት አማሮች ናቸው። እነሱ እንዲፈቱ ምን ጥረት አድርጋቸዋል ብሎ ለተነሳው ጉዳይ ሌላ ቦታ ደግሞ ምን ገጥሞኛል፣ እንዴት ነው ትልልቆቹ የኦሮሞ ፓርቲዎች ከእናንተ ጋር አይሳተፉም ተነስቶብኝ። የኛ ጥረት በዚህ በዘር ሳይሆን በአጠቃላይ የሰው ልጆች መብት ተከብሮ ያለ አግባብ መታሰር እንደሌለባቸው መታሰር እንደሌለባቸው ግፊት እናደርጋለን። አማሮችም ሆኑ ሌላም ዘሮች
ግን ገፋ አድርገው መንግስት ምንም እርምጃ ካልወሰደላችሁ ይሄንን ለምንድን ያላገለጣችሁት ለተባለው ጥያቄ እኛ አክቲቪስቶች አይደለንም። በምክር ቤት ውሎ ከዚህም ባሻገር በትግራይ ሊካሄድ ታስቦ ስለዘገየው የአጀንዳ ማሰባሰብ ሂደት ጥያቄ የተነሳ ሲሆን ምክትል ኮሚሽነሯ በትግራይ ያለው ሂደት አለመሳካቱንና ምክክር ኮሚሽኑ ሌላ ሂደት ለመከተል እንዳቀደም ገልጸዋል። ከአሜሪካ ጋር የተካረረ ፍጥጫ ውስጥ የገባችው ኢራን ከሩሲያ ጋር ወታደራዊ ልምምድ ልታደርግ መሆኑ ተሰማ። በሌላ ዜና የተገዛ ሮቦት እንደራሱ ፈጠራ አድርጎ ያቀረበ የህንድ ዩኒቨርሲቲ በሀገሩ እየተካሄደ ከሚገኝ ጉባኤ መባረሩ ተነግሯል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዮቹን በዝርዝር ተመልክቷቸዋል። As the prospect of another war in West Asia darkens the horizon, a pressing question dominates the debate. የቀድሞው የሶቪየት ህብረት ስመ ገናና መሪ ጆሴፍ ስታሊን የውጭ ጉዳይ ሚኒስትሩ የሰላም ጉባኤ ካልተደረገ ሞቼ እገኛለሁ እያለ ከተከራከረ መከላከያ ሚኒስትሩ ለውጊያ የተዘጋጀ መሆኑን ጠርጥር አይነት አባባል ነበራቸዋል። አሜሪካኖች ኢራንን ሊያጠፉ ያቅራራሉ፣ ኢራኖችም በዋሽንግተን ቴልአቪቮች ላይ ይዝታሉ። ደግሞ በተቃራኒው የሁለቱም መንግስታት ባለስልጣናት ጦርነት አንፈልግም ይላሉ። ቱጃሩ ፖለቲከኛ ኒኩለር ጦር መሳሪያ እንዲኖራቸው አልፈልግም፣ ቢሆንም ግን እኛን ማስጋትም የለባቸውም። ይሄ ሁሉ ነገር እየተደረገ ቢሆንም እኔ ጦርነት መዋጋት የምፈልግ ሰው አይደለሁም ይበሉ እንጂ መስተዳደራቸው ኢራንን የሚወጋ ተጨማሪ ወታደር፣ ተዋጊ አውሮፕላኖች፣ ጸረ ሚሳኤሎችና አውሮፕላን ተሸካሚ መርከብ ወደ ፋርስ ባህረ ሰላጤ እያዘመተ ነው። የአያቶላዎቹ ኢራንን በፊናዋ ከአሜሪካ ጋር የገባችበት ፍጥጫ እየጨመረ እንጂ እየቀነሰ ባልሆነበት በዚህ ወቅት በኦማን ባህር አቅራቢያና በሰሜን ህንድ ውቅያኖስ ላይ ከሩሲያ ጋር የባህር ኃይል ወታደራዊ ልምምድ ልታደርግ መሆኑ የተሰማ ሲሆን የነብርን ጭራ አይዙም ከያዙም አይለቁም እንዲሉ የኢራን እስላማዊ ሪፐብሊክ ጠቅላይ መሪና የምድሪቱ ሀያል ሰው አያቶላ ሰይድ አሊ ሆምኒ የዓለም ሀያሉ ሰራዊት መልሶ እንዳይነሳ ሆኖ ይመታል ሲሉ ዝተዋል። ወታደራዊ ልምምዱን በተመለከተ መግለጫ የሰጡት የጥምር ጦር ልምምዱ ቃል አቀባይ ሪር አድሚራል ሐሳን ማክሱድሉ ልምምዱ በኢራን ባህር ኃይል አስተናጋጅነት የሚካሄድ ነው ብለው በልምምዱ የሁለቱ ሀገራት ባህር ኃይሎች በቅንጅት በቀጠናው የባህር ላይ እንቅስቃሴ ስጋት የሆኑ አካላትን ለመመከት ዝግጁነታቸውን ያጠናክራሉ ሲሉ ተናግረዋል። ይህ የኢራንና የሩሲያ የጋራ ወታደራዊ ልምምድ የሚካሄደው የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ሰርጥ ላይ የባህር ላይ ልምምድ ካደረገ ከቀናት በኋላ ሲሆን ይባስ ብሎም ቴሄራን ላይ ወታደራዊ እርምጃ ለመውሰድ እየዛተች ያለችው ዩናይትድ ስቴትስ ኦፍ አሜሪካ ግዙፍ አውሮፕላን ጫኝና ሌሎች የጦር መርከቦችን ወደ ፋርስ ባህረ ሰላጤ እያዘመተች ባለበት ወቅት ነው። ኢራንና አሜሪካ በመካከላቸው የተፈጠረውን ውጥረት ለማርገብ ኦማን ሙስካትና ስዊዘርላንድ ጄኔቭ ውስጥ ሁለት ዙር ድርድር ያደረጉ ሲሆን ሶስተኛ ዙር ንግግር በቀጣይ እንደሚያደርጉም እየተነገረ ነው። ይሁንና በዚህ መሃል የሁለቱ ሀገራት መሪዎች እንደ ወዳጅ እየተጨባበጡ ለመደራደር ቃል እየገቡ እንደ ሰላም ወዳድ የኒኩለሩ ጉዳይ በድርድር መፈታት አለበት እያሉ እንደ ጦረኛ ወታደሮቻቸውን በተጠንቀቅ እንዲቆሙ እያዘዙ ጦራቸውን ማስፈራቸው የመሪዎቹን የቃል ድርጊት ተቃርኖ ቁልጭ አድርጎ የሚያሳይ ነው እየተባለ ይገኛል። ይህ በእንዲህ እንዳለ የአሜሪካ መገናኛ ብዙሃን ትራምፕ ከአማካሪዎቻቸው ጋር በጥቃት አማራጮች ዙሪያ ተወያይተው እስከ መጪው ቅዳሜ ባለው ጊዜ በኢራን ላይ ጥቃት ለመፈጸም ከስምምነት ደርሰዋል ሲሉ ጉዳዩን በዘገባዎቻቸው እየተቀባበሉት ሲሆን ቱጃሩ ፖለቲከኛ የሚያዙት የዓለም ምርጥ ጦርም በአረቦች ሴራ የተተበተበውን በእስራኤል አሜሪካኖች ተደጋጋሚ ጥቃት የደከመውን በማዕቀብ የታሰረውን የኢራንን ጦር ለመውጋት ልጓሙ እንደተፈታ ፈረስ እየተራወጠ ነው። An Indian university has been asked to vacate its stall at the country's flagship artificial intelligence summit after a staff member was seen presenting a commercially available robotic dog made in China as its own creation. በሌላ ዜና የተገዛ ሮቦት እንደራሱ ፈጠራ አድርጎ ያቀረበ የህንድ ዩኒቨርሲቲ በአገሩ እየተካሄደ ከሚገኝ ጉባኤ መባረሩ ተነግሯል። ሀገረ ህንድ ከሰሞኑ ለ5 ቀናት የሚቆይ የ20 ሀገራት መሪዎችና ትልልቅ የቴክኖሎጂ ኩባንያዎች የተሳተፉበትን የዓለም አቀፍ የኤአይ ጉባኤ እያስተናገደች ሲሆን በዚህ ጉባኤ ላይ ጋልጎቲያስ የተሰኘ የህንድ ዩኒቨርሲቲ ፕሮፌሰር የሆኑ ግለሰብ ከቻይና የተገዛን የሮቦት ሻ ተቋሙ እንደሰራው አድርገው ካቀረቡ በኋላ ዩኒቨርሲቲ
ዩኒቨርሲቲው ከጉባኤው እንዲወጣ ተደርጓል ተብሏል። ፕሮፌሰሩ ተቋማቸው እንደሰራው አድርገው ያቀረቡት ሮቦት በ$2800 ከቻይና የሚገዛ ሲሆን ለምርምርና ለትምህርት በስፋት በዓለም ላይ ጥቅም ላይ ይውላል ነው የተባለው። ቻይና ሰራሹ ሮቦት እንደገዛ የዩኒቨርሲቲው ፈጠራ አድርገው አቅርበው የነበረውን የፕሮፌሰሩ ንግግር የህንድ የቴክኖሎጂ ሚኒስትርን በመደመም አጋርተውት የነበር ቢሆንም በኋላ ላይ ግን አጥፍተውታል ነው የተባለው። ዩኒቨርሲቲው ሮቦቱን አልሰራንም እንደዛም አላልንም ብሎ መግለጫ ያወጣ ሲሆን ይህንን መሰል ቴክኖሎጂ የሚሰሩ አእምሮዎችን እየገነባው ነው ቢለም ጉዳዩ ግን መነጋገሪያ ሆኗል። The summit, which runs until Saturday, has been billed as the first major AI gathering hosted in the global south. ኢትዮጵያውያን ስደተኞች ሊቢያ ውስጥ ለወሲባዊ ብዝበዛ እየተዳረጉ እንደሆነ ተገለጸ። በሊቢያ ከባለስልጣናት ጋር ግንኙነት ባላቸው የህገወጥ ሰዎች ዝውውር መረቦች አማካኝነት ኢትዮጵያውያንን ጨምሮ የበርካታ ሀገራት ስደተኞች ላይ ወሲባዊ ብዝበዛ እንደሚደርስ የተባበሩት መንግስታት አዲስ ሪፖርት አሳይቷል። ሩሃ ግርማ ተጨማሪ አላት። ወደ አውሮፓ ሀገራት ለመድረስ የሚጓዙ ኢትዮጵያውያንን ጨምሮ የበርካታ ሀገራት ስደተኞች ሊቢያ ውስጥ ለመደፈር፣ ለግዳጅ ወሲብ ንግድ፣ ለግዳጅ ሰራተኝነትና ስቃይ እንደሚዳረጉ የተባበሩት መንግስታት አዲስ ሪፖርት አመላክቷል። ስደተኞቹ ላይ የሚደርሰው ርኅራሄ የለሽና ስልታዊ የሰብአዊ መብት ጥሰት የሚፈጸመው ብዙውን ጊዜ ከሊቢያ ባለስልጣናት ጋር ግንኙነት ባላቸው የህገ ወጥ የሰዎች ዝውውር መረቦች አማካኝነት እንደሆነም ተገልጿል። ወደ አውሮፓ ሀገራት መሻገር ለሚፈልጉ ስደተኞች ዋነኛ መተላለፊያ በሆነችው ሊቢያ ውስጥ በፍልሰተኞች ጥገኝነት ጠያቂዎችና ስደተኞች ላይ የሚፈጸመው ስልታዊ እንዲሁም ሰፊ የሰብአዊ መብቶች ጥሰቶችና በደሎች ያለምንም ተጠያቂነት እንደቀጠለ ሪፖርቱ ያስረዳል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን ጽህፈት ቤትና የሊቢያ ድጋፍ ተልዕኮ በጋራ ያወጡት ሪፖርት ሊቢያ ውስጥ የሚገኙ ኢትዮጵያውያን የሚደርስባቸውን ስቃይ ዘርዝሯል። ሪፖርቱ ሲዘጋጅ ከ16 የአፍሪካ የመካከለኛ ምስራቅና ደቡብ እስያ ሀገራት የተውጣጡ 100 ገደማ ፍልሰተኞች፣ ጥገኝነት ጠያቂዎችና ስደተኞች ቃለመጠይቅ ተደርጎላቸዋል። ቃለመጠይቅ ከተደረገላቸው ስደተኞች መካከል የኢትዮጵያ፣ ኤርትራ፣ ደቡብ ሱዳን፣ ኬንያና ሶማሊያ ዜጎች ይገኙበታል። ሪፖርቱ እንደሚገልጸው ሊቢያ የሚደርሱ ፍልሰተኞች፣ ጥገኝነት ጠያቂዎችና ስደተኞች ብዙውን ጊዜ መሳሪያ ተደቅኖባቸው በኃይል ይያዛሉ፣ ይታፈናሉ፣ እንዲሁም ከቤተሰቦቻቸው እንዲለዩ ይደረጋል። ይህ ከሆነ በኋላ ወደ ይፋዊ ያልሆኑና ህገወጥ የእስር ተቋማት እንደሚወሰዱ ዘርዝሯል። የህገወጥ የሰው አዘዋዋሪዎች ገንዘብ ለማግኘት ሲሉ ስደተኞችን ለግዳጅ ወሲብ ንግድ፣ የግዳጅ ሰራተኝነትና የቤት ውስጥ ባርነት እንደሚዳረጓቸው ተጠቅሷል። ከ3 ዓመት እስር በኋላ አልሼሪፍ ከተባለ የማጎሪያ ካምፕ ነፃ መውጣቱን የተናገረ አንድ ኢትዮጵያዊ ማቆያ ውስጥ ህጻናትና ሴቶች እንደሚገኙ መግለጹ ተጠቅሷል። በሪፖርቱ ዝግጅት ወቅት ኢትዮጵያውያንን ጨምሮ እድሜያቸው ከ17 እስከ 43 የሚሆኑ 43 ሴቶችና ህጻናት ሴቶች ቃለመጠይቅ ተደርጎላቸዋል። ሁሉም ሴቶች በስራ ቦታቸው ወይም በሰዎች ዝውውር ማዕከላት ውስጥ እንደ መደፈር፣ የመደፈር ሙከራና ወሲባዊ ብዝበዛ ያሉ ጾታዊ ጥቃቶች እንደተፈጸመባቸው መግለጻቸውን ሪፖርቱ ያስረዳል። በታህሳስ 2016 ዓ.ም አልኩፍራ በተባለ ስፍራ በሚገኝ የአዘዋዋሪዎች ማዕከል ውስጥ የነበረች አንዲት ወጣት ኢትዮጵያዊት በበርካታ ጥቃት ፈጻሚዎች በተደጋጋሚ በመደፈሯ እርግዝና ኋላም የጽንስ መቋረጥ እንዳጋጠማት ተገልጿል። የደረሰባት ጥቃት ቀዶ ሕክምና የሚሻ እንደነበረም ሪፖርቱ ላይ ተጠቅሷል። ሪፖርቱ እንደሚያስረዳው ከ4 ቀናት በኋላ ኢትዮጵያዊቷ ስትታከም ከነበረበት ክሊኒክ በፖሊስ ተይዛ በቂ ምግብ ወይም ሕክምና ወደሌለበት የእስር ማዕከል ተወስዳለች። ሌላ የ19 ዓመት ወጣት ኢትዮጵያዊት ደግሞ ድብደባን፣ ረሃብንና መደፈርን ጨምሮ አስከፊ ግፎች ተፈጽሞባት ለእርግዝና ከተዳረገች በኋላ የሕክምና እርዳታ ተከልክላ ባለፈው ዓመት ሐምሌ ላይ ህይወቷ እንዳለፈ ሪፖርቱ ላይ ሰፍሯል። ሪፖርቱ ባሳለፍነው ወር አንዲት ኢትዮጵያዊት ስትሰቃይና ጾታዊ ጥቃት ሲፈጸምባት የሚያሳይ ቪዲዮ ማህበራዊ ሚዲያ ላይ ተለቆ እንደነበርም ይጠቅሳል። በቪዲዮ ላይ ቤተሰቦቿ ማስፈቻ ገንዘብ እንዲከፍሉ ስትማጸን የምትታይ ኢትዮጵያዊት $6000 ተከፍሎ እንደተለቀቀች ተገልጿል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር የሆኑት ቮልከር ተርክ የትኞቹም ቃላት በስደተኞች ላይ የሚፈጸመውን ማለቂያ የሌለው ግፍ ለመግለጽ እንደማይበቁ ተናግረዋል። የተባበሩት መንግስታት በዚህ ሪፖርቱ የሊቢያ ባለስልጣናት ኢመደበኛና መደበኛ የእስር ማዕከላት ውስጥ በዘፈቀደ የታሰሩ ሰዎችን በሙሉ በአስቸኳይ እንዲለቅ ጠይቋል። የአፍሪካ ትልቁን የቆዳ ውጤቶች ኤክስፖ ለማዘጋጀት ማቀዱን የኢትዮጵያ ቆዳ ኢንዱስትሪዎች ማህበር አስታወቀም።
የኢትዮጵያ ቆዳ ኢንዱስትሪዎች ማህበር ከጀርመኑ ትሬድ ኤንድ ፌር ኮንሰልቲንግ GmbH ጋር ለ5 ዓመታት በሚቆይ ስምምነት የአፍሪካን አህጉር አቀፍ የቆዳ ኤክስፖ ለማጠናከርና ዓለም አቀፋዊ ለማድረግ ያለመ የትብብር ስምምነት ተፈራርሟል። በዚህ ስምምነት መሰረት የኢትዮጵያ ቆዳ ኢንዱስትሪዎች ማህበር የኤክስፖውን የምርት ስምና አእምሯዊ ንብረት ባለቤትነት መብቱን ሙሉ በሙሉ የሚይዝ ሲሆን የጀርመኑ TFC GmbH በአፍሪካ ሶርሲንግ ኤንድ ፋሽን ዊክ ወይም ASFW አማካኝነት በአዲስ አበባው ዝግጅት ውስጥ የሚካሄደውን ኤክስፖ ሙያዊ እቅድ ዝግጅትና አፈጻጸም ኃላፊነት ይወስዳል ተብሏል። ስምምነቱ የአፍሪካን የቆዳ ኤክስፖ ግንባር ቀደም አህጉራዊና ዓለም አቀፋዊ የቆዳ ንግድ መድረክ ለማድረግ ያለመ መሆኑም ተነግሯል። የኢትዮጵያ የቆዳ ኢንዱስትሪዎች ማህበር ፕሬዝዳንት አቶ ዘላለም መራዊ በዚህ ኤክስፖ እንደ ሀገር አሸናፊ የምንሆንበት ሪፎርም እየሰራን ነው ያሉ ሲሆን ኤግዚቢሽኑም ብዙ አይነት የቆዳ ውጤቶች የሚቀርቡበት ነው ብለዋል። የኦል አፍሪካ ሌዘር ፌር ኢትዮጵያ ውስጥ ለ14 ጊዜ ሲደረግ የቆየ የብራንድ ኦነርሺፑ በአፍሪካ ደረጃ የኢትዮጵያ ቆዳ ኢንዱስትሪዎች ማህበር የሆነ ኢቨንት ነው። ይሄ ኢቨንት ላለፉት 14 ዓመታት በኢትዮጵያ ብዙ ታሪክ ያለው ብዙ ውጣ ውረዶችን ያለፈና አሁንም ደግሞ በትልቁ የኢትዮጵያን ቆዳ ኢንዱስትሪ የሚያስተዋውቅ ኢቨንት ነውና ይሄንን ብራንድ ከኢንተርናሽናል ኢቨንት ኦርጋናይዘሮች ጋር ከሜስ ፍራንክፈርት አስፋው ጋር በጋራ ለማዘጋጀት ይሄንን የፊርማ ስነ ስርዓት አዘጋጅተናል ማለት ነው። ይሄ ኢቨንት ዓለም አቀፍ ደረጃውን የጠበቀ ሆኖ እንዲዘጋጅ በኢትዮጵያ ብቻ ሳይሆን ተዘዋዋሪ ሆኖ በአፍሪካም ደረጃ አስፋው በሚዘጋጅባቸው ሁሉም አፍሪካን ሶርሲንግ ፋሽን ዊክ በሚዘጋጅባቸው ሁሉም ሀገሮች ላይ እንደዚሁ በተመሳሳይ እንዲዘጋጅ ትልቅ ስራ እየተሰራ ነው። ስለዚህ የዚህ ውጤት የዚህ አግሪመንት ውጤት በሌሎች አፍሪካ ሀገሮችም ጭምር የኢትዮጵያን ቆዳ ኢንዱስትሪ ለማስተዋወቅ የሚጠቅም ይሆናል ማለት ነው። ኢትዮጵያ ከቆዳ ምርቶች ማግኘት የሚገባትን ማግኘት አለባት ያሉት ፕሬዝደንቱ እንደ ሀገር አሸናፊ የምንሆንበትን ሪፎርም እየሰራን ነው ብለዋል። በስምምነት መርሃ ግብሩ ላይ የኢንዱስትሪ ሚኒስቴር ተወካይ አቶ ዘሪሁን አበበም ተገኝተዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት በይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ኢትዮጵያ ቡና ከደቡብ ሱዳኑ ክለብ ጃሙስ ጋር የሚያደርገውን የወዳጅነት ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ኤስኦኤስ የህፃናት መንደሮች በኢትዮጵያ በ2.8 ቢሊዮን ብር በጀት የቤተሰብና ማህበረሰብ ማጠናከሪያ ፕሮጀክቶችን ይፋ አደረገም። ኤስኦኤስ የህፃናት መንደሮች በኢትዮጵያ ከስዊዘርላንድ አጋሮቹ በተገኘ ከ2.8 ቢሊዮን ብር በላይ የገንዘብ ድጋፍ አዳዲስ የቤተሰብና የማህበረሰብ ማጠናከሪያ ፕሮጀክቶችን ማስጀመሩን አስታውቋል። ፕሮጀክቶቹ መካከል በሲዳማ ክልል አለታ ወንዶና ይርጋለም፣ በኦሮሚያ ክልል ደግሞ ያቤሎ ላይ የሚተገበሩት አዳዲሶቹ ፕሮጀክቶች መሆናቸው ተነግሯል። የኤስኦኤስ ህፃናት መንደሮች በኢትዮጵያና ደቡብ ሱዳን ብሔራዊ ዳይሬክተር ሳለማርያም አበበ የቤተሰብና የማህበረሰብ አቅምን መገንባት ለህፃናት ደህንነት አማራጭ የሌለው ጉዳይ መሆኑን ገልጸዋል። ፕሮጀክቶቹ በሀገሪቱ የተለያዩ ክልሎች የሚተገበሩ ሲሆን ከ420 ሺህ በላይ ዜጎችን ተጠቃሚ እንደሚያደርግም የተገለጸ ነው። ፕሮጀክቶቹ ዋና ዓላማ ህፃናትና ወጣቶች ከቤተሰብ መፍረስና ከጥቃት ስጋት ነፃ ሆነው ቤተሰባዊ እንክብካቤ ውስጥ እንዲያድጉ ምቹ ሁኔታ መፍጠር ነውም ተብሏል። ክቡራን ተመልካቾቻችን አሁን የሰሜን ለንደኑ ክለብ አርሰናል በሊጉ በተከታታይ ነጥብ በመጣሉ ክለቡ የሚገኝበትን ወቅታዊ ሁኔታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። ኢትዮጵያ ቡና ከደቡብ ሱዳኑ ክለብ ጃሙስ ጋር በመጪው እሁድ የወዳጅነት ጨዋታ ሊያደርግ መሆኑ ተነገረ። በኢትዮጵያዊ አሰልጣኝ ውበቱ አባተ የሚሰለጥነው የደቡብ ሱዳኑ ክለብ ጃሙስ በይፋዊ የማህበራዊ ትስስር ገጹ ባሰፈረው መረጃ መሰረት ወደ መዲናችን አዲስ አበባ ለወዳጅነት ጨዋታ እንደሚመጣም ይፋ አድርገዋል። ቡድኑ ወደ አዲስ አበባ የሚመጣው በነገው
በነገው ዕለት ሲሆን በመጪው እሁድ ከኢትዮጵያ ቡና ጋር የወዳጅነት ጨዋታ ለማድረግ መሆኑንም ጨምሮ ገልጿል። የወዳጅነት ጨዋታው የኢትዮጵያ ቡናን የ50ኛ ዓመት ምስረታ በዓል አስመልክቶ ከኢትዮጵያ ቡና በቀረበለት ጥያቄ መሰረት የሚደረግ መሆኑንም ክለቡ ገልጿል። በጋባዡ ኢትዮጵያ ቡና በኩል እስካሁን በይፋ የተሰጠ ምንም መግለጫ ባይኖርም ጣቢያችን አፍሪካ ሬኔሳንስ ቴሌቪዥን ጉዳዩን ለማረጋገጥ ወደ ክለቡ ቦርድ አባላት በመደወል ባረጋገጠው መሰረት የወዳጅነት ጨዋታው እሁድ እንደሚደረግና ክለቡ በወዳጅነት ጨዋታውና አጠቃላይ የክለቡ የ50ኛ ዓመት ምስረታ በዓል ዙሪያ በቀጣዮቹ ቀናት ጋዜጣዊ መግለጫ እንደሚሰጥ ጣቢያችን አረጋግጧል። ብሔራዊ የዳኞች ኮሚቴ ባደረገው የአካል ብቃት ምዘና 6 ዋና አርቢተሮች ሚኒማ ባለማሟላታቸው መውደቃቸው ተገለጸ። በአበበ ቢቂላ ስቴዲየም የብሔራዊ ዳኞች ኮሚቴ ባደረገው የአካል ብቃት ምዘና 6 ዋና ዳኞች መውደቃቸውንና እነዚህ የወደቁ ዳኞች ከ6 ሳምንታት በኋላ በድጋሚ ሌላ መመዘኛ እንደሚወስዱ የብሔራዊ ዳኞች ኮሚቴ ሰብሳቢ ሸዋን ግዛው ተባባል ለአርትስ ቴሌቪዥን ገልጸዋል። በዚህኛው የመጀመሪያው ዙር አልቆ ሁለተኛውን ዙር ስንጀምር ያደረግነው የአካል ብቃት ምዘና ምናልባት ከመደበኛው ለየት ብሎ በፊፋ እና በካፍ በትልቅ ቱርናመንቶች ላይ ትልቅ ዳኞች የሚፈተኑበትን ኤሊቶች የሚፈተኑበትን የኢንተርሚተንት ዮዮ የሚባል ማለት የቆየ ነው። ግን ፊፋ ኦፊሻል አድርጎ በይፋ ዳኞችን ሀገራት እንዲመዝኑበት አልተደረገም። ግን በትልቅ ሌቭል ላይ ያሉ ዳኞችን በዛ ስርዓት ነው ፊፋም ካፍም የሚመዝነውና እኛም ያው አሰልጣኞቻችን ይህንን በሚገባ ስለሚያውቁት የቆየም ስለሆነ እንግዲህ የተወሰኑ ልጆች ምዘናውን ሳያልፉልን ቀርተዋል። ከ24 ዋና ዳኞች መካከል 18ቱ የአካል ብቃት ፈተናውን ያለፉ ሲሆን ኢንተርናሽናል አርቢተር ቴዎድሮስ ምትኩን ጨምሮ 5ቱ ፌዴራል ዳኞች ማሟላት ያለባቸውን ሚኒማ ባለማሟላታቸው ከሁለተኛው ዙር የፕሪሚየር ሊግ የውድድር ዳኝነት ምደባ ውጪ መሆናቸውም ተገልጸዋል። ሌላው ለብሔራዊ ዳኞች ኮሚቴ ሰብሳቢ ከጣቢያችን የቀረበው ጥያቄ ግልጽ በሆነ የዳኝነት ስህተቶች እየተፈተነ የሚገኘውን የኢትዮጵያ ፕሪሚየር ሊግን አንድ እርምጃ ወደፊት ለማራመድ የተጀመረ እንቅስቃሴ ወይም ሀሳብ አለ ወይ የሚለው ሲሆን ከብሔራዊ ዳኞች ኮሚቴም ተከታዩ ምላሽ ተሰጥቶበታል። ፍላጎቱ አለ፣ ግን ቫርን ለመጠቀም እንደምታውቀው ያለን የስፖርት ማዘውተሪያ ስፍራዎች ስቴዲየሞቻችን ራሳቸው ለዛ ዝግጁ ናቸው ወይ የሚሆን አንድ መሰረታዊ ጥያቄ ነው። አይደለም ቫር ላይ ለመድረስ ስቴዲየሞቹ በራሳቸው ለዛ ምን ያህል ተዘጋጅተዋል? ቫርን ስራ ውስጥ ስታስገባ የፊፋንም ሪኮግኒሽን ማግኘት አለብን። ወደ ቫር መሄዱ ይቅርና ግን ምንድነው የስፖርት አመራሩም በተለይ በቃ በግልጽ መወያያ አጀንዳ አድርጎ ሲነጋገር የነበረው በዚህ በእውነቱ እኛም ደስተኞች ነን። ይሄ ጊዜ በመምጣቱ እውነትን ዳኞች ሰፖርት ያስፈልጋቸዋል የሚለውን ኮንቪንስድ ሆኖ የስፖርት አመራሩ በዚህ ልክ መነጋገሩ ለእኛ እንደ አንድ ትልቅ ተስፋ ነው የምናየው። በቅርቡ ከቫር መለስ ያለ በውሳኔ አሰጣጥ ላይ ዳኞችን የሚያግዝ መሳሪያ ለመጠቀም እየተንቀሳቀሱ መሆናቸውን የገለጹት ሰብሳቢው ሁለተኛው ዙር የኢትዮጵያ ፕሪሚየር ሊግ በተቻለ መጠን ከስህተቶች በመጠኑም ቢሆን የጸዳ ለማድረግ ከሚመለከታቸው አካላት ጋር ተቀናጅተው ዝግጅት እያደረጉ መሆኑን ገልጸዋል። በብሔራዊ ዳኞች ኮሚቴ በኩልም ማሻሻያ እንዲደረግባቸው የቀረቡ የአሰራር መንገዶችን ለማስተካከል እንቅስቃሴ እያደረጉ መሆናቸውን ለጣቢያችን አፍሪካ ሬኔሳንስ ቴሌቪዥን ተናግረዋል። በእንግሊዝ ፕሪሚየር ሊግ የ31ኛ ሳምንት ተስተካካይ ጨዋታ የመድፈኞችን የዋንጫ ጉዞ ጥያቄ ውስጥ የከተተ ውጤት በሞኒሌክስ ተመዝግበዋል። በካራባው ዋንጫ ለፍጻሜ የደረሰው የሊጉ መሪ አርሰናል በሰዓቱ የሚኖረውን ውጥረት ለመቀነስ በሚል የ31ኛ ሳምንት ጨዋታውን አስቀድሞ አከናውኖ ከዋንጫው ጉዞ ሊያሰናክለው የሚችለውን ያቻ ውጤት አስመዝግበዋል። የፕሪሚየር ሊጉ የዋንጫ ግስጋሴ ላይ ጥቁር ደመና አጥልቷል በተባለው የምሽቱ ጨዋታ አርሴናል ሊጉ ግርጌ ላይ ከሚገኘው ወልቭስ ጋር ተገናኝቶ ያሳየው ደካማ እንቅስቃሴ የረጅም ጊዜ የዋንጫ ጥማታቸውን ለማርካት ለሚናፍቁ ደጋፊዎቹ ዳግም ትልቅ ስጋት የደቀነ ሆኗል። በምሽቱ ጨዋታ በመድፈኞቹ ቤት ለተጨማሪ ዓመታት ለመቆየት ኮንትራቱን ያደሰው ቡካዮ ሳካ በተሰጠው አዲስ ሚና ተሰልፎ ገና በመጀመሪያዎቹ ደቂቃዎች በጭንቅላቱ በመግጨት የመጀመሪያውን ጎል ማስቆጠር ሲችል ተከላካዩ ፔሮ ኢንካፔም ሁለተኛዋን ግብ አስቆጥሮ አርሰናል በሁለት ጎል
ብልጫ ጨዋታውን መምራት ቢችልም ውጤቱን አስጠብቆ በመውጣት ረገድ በእጅጉ ተቸግሮ በመጨረሻም በአቻ ውጤት ለማጠናቀቅ ተገደዋል። ባለፉት 3 የውድድር ዓመታት እስከ መጨረሻው ድረስ ታግለው በመጨረሻም ዋንጫውን አሳልፈው የሰጡት መድፈኞቹ አሁንም በወሳኝ ሰዓት ከዋንጫው ጉዞ የሚያደናቅፋቸውን ምሽት አሳልፈዋል። ሌሎች ክለቦች ራሳቸውን እያጠናከሩ በሚገኙበት በመጨረሻዎቹ ጨዋታዎች ለዋንጫ ቅድሚያ ግምት ያገኘው አርሴናል እየተፍረከረከ ይገኛል። ክለቡ ካለፉት 7 የሊጉ ጨዋታዎች 4 ጊዜ አቻ ወጥቶ በአንዱ ተሸንፎ 2ቱን ብቻ አሸንፏል። በዚህም ማግኘት ከነበረበት 21 ነጥብ 11 ነጥቦችን ሲጥል ይህም ከጀርባው እየተነፈሰ ለሚገኘው የፔፕ ጋርዲዮላው ማንቸስተር ሲቲ እንደገና የዋንጫ ተስፋን የሰጠም ሆኗል። ዘንድሮ ለመድፈኞቹ ጥንካሬም ድክመትም ዋና ተዋናይ ናቸው የሚባሉት ስፔናዊው አለቃ ሚኬል አርቴታ በሊጉ በቀራቸው 11 ጨዋታዎች ላይ በሚያሳዩት ብቃት የክለቡን የዘንድሮ ውጤት ይወስናሉ ቢባልም በተለይ በደረጃ ሰንጠረዡ 2ኛ ደረጃ ላይ ከሚገኙት ማንቸስተር ሲቲ ጋር ከሜዳቸው ውጪ በሚያደርጉት ጨዋታ የዋንጫውን መዳረሻ ይወስናሉ ተብሏል። የክለቡን 20 ዓመታት የተሻገረ የዋንጫ ህልም ቅዠት እንዳያደርጉ ይጠንቀቁ የሚለው የቢቢሲ ጨምሮ የበርካታ መገናኛ ብዙሃን ስጋት በመድፈኞቹ መልበሻ ክፍል አካባቢ ከፍተኛ ውጥረትን እንደፈጠረ የተነገረ ሲሆን በዚህ ሁኔታ መድፈኞቹ የፊታችን እሁድ አዲስ አሰልጣኝ ከቀጠሩት ቶተናሞች ጋር ወሳኙን የለንደን ደርቢ ጨዋታቸውን የሚያደርጉም ይሆናል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርጌ ያለው ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።